አለ ለኔ የተሻለ ነገር ዛሬን ማዘን እባካችሁ አካሄዳችን በመሰረቱ ብዙ ነገር ተዛብቶብናል። የአምልኮት ስግደት አይቋረጥም። ለምንድነው ለመብል ቅድሚያ የምንሰጠው? ለምንድነው ወደዚህ አይነት ግፊት ውስጥ የምንገባው? እንዲመቸን ነው ወይስ እንዳይመቸን? ለተንኮል ስራ ሲመቸን ለአምልኮት ስግደቱ ግን አራራራ ይሉሃል። ኧረ አይደለም። በጣም ተሳስተናል። የስተት መንፈስ ረጅም ዘመን ጎብኝቶን ነው እንዲህ የዛር መንፈስ የሚጫወትብን። ለምን? ከማህፀን ጀምሮ ያጠላል። ይሄ የጨለማ መንፈስ አይደለም የተባለው። የጨለማው አለቃ ቅዱሳን መላእክት ብርሃንን ሲፈልጉ ወደ ብርሃን የብርሃን መላእክቱ፣ ያኛው ክፉ ጨለማን ሲፈልግ የጨለማ መላእክት ሆነ። እኛ ታዲያ የማይቆጠረው የረፍታችን ጊዜ ጨለማው አይደለም? እንተኛለን አይደል? እንተኛለን አንተኛለን እንጂ በደንብ አይናችንን ስንጨፍን ቀኑም ጨለማ እኮ ነው። በጨለማው ውስጥ እንድንኖር ጨለማውንም ለኛ ሰጥቶናል። ግን በጨለማ ውስጥ ብርሃን እንዲኖር ግን መጸለይ አለብህ፣ መስገድ አለብህ፣ ዝቅ ማለት አለብህ። ዝቅ ስትል ያ ብርሃን ከማህፀን ጀምሮ ከሰውነት ውስጥ በወንዱም ከሰውነት ውስጥ በሴቷም በማህፀን ውስጥ ይቀመጣል። ማህፀኗ ምን እንዳይሆን? ጨለማ እንዳይሆን። ማህፀን ጨለማ እንዳይሆን። አብዛኛው ይሄ ዛር ውቃቢ፣ ይሄ ጠቋር፣ ዳልሞቲ ምናምን የሚባሉት አብረው የሚወለዱት ከማህፀን ውስጥ ጨለማ ይዘው ስለወጡ ነው። ስለዚህ ኢትዮጵያውያን አብዛኛው ለጨለማ ያደላሉ። አሁን ነው፣ ድሮ እንደዚህ አልነበረም። እኔ በነበርኩበት በትንሽነቴ የብርሃን ሰዎች ነበሩ፣ የሞገስ ሰዎች፣ መልካም የሚመኙ ሰዎች ነበሩ። ጎረቤቶች ነበር ያሳደጉን። ጎረቤቶች የሚቀጡን ምን የሚሉ ጎረቤቶች ነበሩ። መንገድ ስነ ስርዓት የሚያስይዙን፣ ቋንቋችንን የሚያርሙን ጎረቤቶች ነበሩ። አሁን እዚህ የሚያርማለ እንዴ? ማን ይሰማሃል? ጨለማው ነው የተወለደው። አየህ፣ ማን ሰምቶ? ትምህርት ቤቱ የሚያስተምረውም ለጨለማው የሚመቸውን ነገር ነው። ከዛ በኋላ ከውስጥ ከነፍስ አካል ጋር ጨለማ ከበዛ የእይታው ባህሪ መልካም አይሆንም። ስለዚህ ክርስቶስ ያስፈልገናል። የብርሃን አምላክ እኔ የዓለም ብርሃን ነኝ ብሎ የለም? ብርሃንን ይሰጣል። በመንፈስ ቅዱስ ግብር እንደተወለደ ስሙን ስጠራ የስሙ ኃይል በመንበርከክ ስጠራው ጉልበት ይሆናል፣ ኃይል ይሆናል፣ ሞገስ ይሆናል፣ ጥበብ ይሆናል። ከዛ በኋላ የመኖርን ጥበብ ታውቃለህ። አሁን እኛ እኮ ከሁሉም የለንም። መኪና ብንገጣጥም ነገ አንዱ መተተኛ መጥቶ ባለቤቱን ያስረዋል፣ ከሰረ ይባላል። አንዱ ይሰልበዋል፣ ከሰረ ይባላል። እሺ ምንድን ቦታ ነው እኛ የሚመቸን? የት ቦታ ነው የሚመቸን? ስልጣን ቢወጣ የሰውም ቡዳ ይበለዋል። እዛ በስልጣኑ ላይ እንደገና ተመልሶ አጥቂ ይሆናል። ምኑ ጋር ነው የሚመችህ? ብዙ ገንዘብ አውጥተህ ያስተማርከው ትውልድ የኑሮውን ግማሽ በልቶ ለአንተ የሚጠቅም ሀሳብ የለውም። እንኳን ለአንተ ለራሱም የለውም። ምኑ ጋር ነው ሰው የምንሆነው? የት ጋር ነው ሰው የምንሆነው? ጨለማው እየተወለደ ነው። የጨለማው መንፈስ እየተወለደ ነው። ስለዚህ ከብርሃን ይልቅ ጨለማን የሚጠሉ ሁሉ መልካም እንዳልሆኑ ጌታችን በቅዱስ ዮሐንስ ወንጌል ነግሮናል። ስራው እንዳይገለጥ ወደ ጨለማ ይሄዳል ያለውም አንዱ ከተፈጥሮ የጨለማ ሕይወት ሲበረታና ሲበዛ ነው። ስለዚህ እግዚአብሔር የብርሃን ንጉሥ ኢየሱስ ክርስቶስ በስጋውና በደሙ ባርኮ የመንግስቱ ወራሾች እንድንሆን አምላካችን ያብቃ። አንድ ክርስቲያን ወደ ክርስቶስ ሲሄድ መጀመሪያ ደግሞ የሚቀርበውና የሚያገኘው ማን ይመስላችኋል? ራሳችሁ ንገሩኝ። አንድ ክርስቲያን ወደ ክርስቶስን ለመፈለግ ሲጓዝ መጀመሪያ የሚያገኘው ማንን ነው? ሄሮድስን ነው። ማንን ነው የሚያገኘው? ታዲያ በቃ አሁን እኮ ሄሮድስ ነው የሚያስቸግረን። ቤተልሔም ለመድረስ ክርስቶስን ለማየት ከእናቱ እቅፍ ጋር ለማግኘት መጀመሪያ የሚቀድመው ሄሮድስ ነው። የእግዚአብሔር ብርሃን እየመራን እያለ ቢሆንም በመንፈሳዊ ጸጋ ውስጥ ልናልፍ በተስፋ ውስጥ ብንገኝም ትግሉ ከሄሮድስ ጋር ያለው ትግል የዋዛ አይደለም።
ወርቃቸውንም ብራቸውንም አምልኮታቸውንም ይዘው ሄሮድስ ጋር ነው የተጠጉት። የክርስቲያኖች እንቅፋት ትልቁ ሄሮድስ ነው። ሄሮድስ የሚከተሉትን ስራዎች ያደረገ፣ ሰብአ ሰገልን ተቀበላቸው፣ በቤተ መንግስቱ አስቀመጣቸው፣ መገባቸው፣ አበላቸው፣ አጠጣቸው፣ አከበራቸው። ግን ልቡ ስውር ነው ሄሮድስ። ዓለም ልክ እንደዚህ ነች። ትቀበልሃለች፣ ታባብልሃለች፣ ትመግብሃለች። አንዳንድ ጊዜም ፍላጎትህን ለማሟላት በምታደርገው ትግል ውስጥ የመጀመሪያ ተሳታፊ ናት፣ ረዳት ናት፣ ታግዝሃለች። ወደ ቤተልሔም ስትሄድ ምንም የለም። ቀና ማለት ብቻ ነበር የሚያስፈልገው ወደዛ ለመሄድ። ግን ቀና ብለው እያዩ ከብርሃኑ አሁን ተለዩ። ብርሃኑ ቆመ። ሄሮድስ ጋር ሲደርሱ ወደ ላይ የሚያዩበት ብርሃን የለም። አሁን የሚያዩት ሄሮድስን ብቻ ነው። ወደ እግዚአብሔር አምላክ መንገድ ስትመጣ መንገድ ላይ የምታገኘው ሄሮድስን ነው። ኑሮህ ሄሮድስ ነው፣ ጊዜ ሄሮድስ ነው፣ ዘመንህ ሄሮድስ ነው፣ ቤተሰብህም ሄሮድስ ነው። የእግዚአብሔር የሆነውን ነገር ይከለክልሃል። እንደው ጸሎት ጀምራችሁ ቤተሰቦቻችሁ አልተሰላችሁም? አልፎም ተርፎ እንኳ በቤት ውስጥ ያሉት ባልና ሚስቶች አንደኛው ጸሎቱን ረዘም ካደረገ ወጡ ሊበርድ ነው ትላለች። ቡናው ፈልቶ እኮ ቀዘቀዘ ትላለች። መነከቱ ሰዓት አልፏል እኮ ቀነስ አድርገው ይሉሃል። ጠበቅ ስትል መንፈሳዊ ኃይልህ በርታት እየጨመረ ሲመጣ የውስጥ ተመስጦህ ከፍ ሲል ሄሮድስ ቤት ውስጥ ቁጭ ብሎ ብርሃንን ይከለክልሃል። አሁን ሰብአ ሰገላይ ብርሃናቸው የለም። ሄሮድስ ብቻ ነው አሁን የሚያዩት። ቀና ቢሉ የለም። ቀና ቢሉ አሁን ደስታቸው የሄሮድስ ምግብና መጠጥ ብቻ ነው። ሌላ ምንም አይነት ነገር የለም። ወደ ሰማይም እንዳያዩ ብርሃኑ ተጋርዷል። ለምን? እዛ ቤተ መንግስት ውስጥ የእግዚአብሔር ብርሃን አያርፍም። ሲወጡ ነው የሚታየው። ሲወጡ ነው በአይናቸው ላይ የሚበራው። ሲወጡ ነው የሚመራቸው። ካልወጡ አይታይም። ዛሬ ክርስቲያናዊ አኗኗራችንና በረካታችን ልክ በሄሮድስ ተነጥቀን ዝም ብለን ብቻ እዛው እየተድፈነፈንን መሰሪነትን በልቦናችን ውስጥ ተማረን። ሄሮድስ መሰሪ ነው። ብዙ ጊዜ ከሱ ጋር ከቆዩ ሰብአ ሰገል መንፈሳዊ ኃይላቸው ይዳከማል። የአባቶቻቸው ተስፋና የሚፈልጉትንም እድል አያገኙትም። እንዲህ ነው። አሁን እኮ ወደ ክርስቶስ ስትመጣ፣ ወደ አምላክ ስትመጣ ሁልጊዜ እንደ ታላቅ ግንብ ሆኖ የሚከለክልህ ሄሮድስ ነው። በቃ እጸልያለሁ ብለህ አትጸልይም፣ እሰግዳለሁ ብለህ አትሰግድም፣ አመልካለሁ ብለህ አታመልክም። ቤትህ ውስጥ ራሱ ቤትህም ይፋለምሃል። ከመሰረቱ ችግር ያለበት መሬት ከሆነ የእርግማን ልጆች የረገጡትም ከሆነ ሲያቃዥህ ነው የሚያድረው እና ተስፋህ ላይ አደጋ እየፈጠረ እንዳታገኘው፣ ከክርስቶስ ጋር እንዳትዋሃድ፣ በእግዚአብሔር ብርሃን እንዳትመራ፣ ኑሮህ ላይ ቅድስና እንዳይኖር፣ የልብህ ቡራኬም የእግዚአብሔር ፍቅር እንዳይሆን ሁልጊዜ ይታገላል ሄሮድስ። እየሰማችሁ ነው? ስለዚህ አንድ ክርስቲያን ሄሮድስ ጋር ካልደረሰ በምንም መንገድ ቤተልሔም አያገኛትም። እንግዲህ ለማምለጥ የሚደረገው ትግል ላይ ነው አሁን ያለ ነው። የእኛን ሄሮድሶች አሁን ቶሎ ለማምለጥ አንዳንዴ የራሳችን ይሄ ሎጂኩ ደግሞ በጣም የጨመረበት ዘመን ስለሆነ ማንኛውንም መጽሐፍ ገለጥ ስታረገው ሎጂክ ይሰጥሃል። ወደ ሳይኮሎጂው ስትሄድ፣ ወደ ርዕዮተ ዓለሙ ስትሄድ፣ ወደ ፍልስፍናው ስትሄድ፣ ወደ ትምህርቱ ስትሄድ፣ ወደ ባዮሎጂው፣ ወደ መድኃኒቱ አካባቢም ስትሄድ ሁሉም የየራሳቸው ምናባዊ የሆነ አእምሮህን የሚሰርቁ ነገሮች አሏቸው። አንዳንዶቹም የሚያሳምኑ እየመሰለህ ትቀበለውና ስትሞክረው ካንተ ጋር አይጣጣምም። ላሳለፍካቸው ጊዜያቶች ትላለህ። እንደገና ደግሞ ይህንን ኡታ ሰብአ ሰገል ለመቀበል አይ እንሄዳለን እስክናገኘው ድረስ አሉ። እንግዲያው የታል ኮከቡ ይላቸዋል። ደግሞ እዛ ምርመራ ጀምሯል። እዚህ አንድ ቃል ታገኛላችሁ እንዲህ የሚል በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔ ደግሞ መጥቼ ሰግድለታለሁ። በጥንቃቄ ምን በሉ አላቸው? መርምሩ። እነሱ ከ2000 ዓመት በፊት መርምረው ጨርሰዋል። የአባቶቻቸው ራእይ ልቦናቸው ውስጥ ተጽፏል። ውስጣቸው ነው ያለው። ኃይላቸው በባህሪያቸው ውስጥ ነው። ይሄውም ደግሞ የዛሬው ትውልድ ሳይሆን ያለፈው ትውልድ ጸጋና ሞገስ ተከትሏቸዋል። አሁን እኛ ምን አለን እስቲ? ወደ አያትህ ዞር ስትል ጨሌ ታቅፋ ነበረ። በየውቃቢ ቤቱ ትዞር ነበር።
ወደ ቅድመ አያትህ ዞር ስትል እንደዚሁ በተለያየ አይነት ጣዖት ውስጥ ነበረች። ስለዚህ እንዴት በተገለጠና በተከፈተ ሰማይ እንኑር? መዘዙ እኮ ሰፋ ያለ ነው። በዚህ በመናፍስቱ ዓለም ህይወት ውስጥ በደንብ ካስተዋልን እና በጥንቃቄ መርምሩ ይላል። ጠንቃቃ ነው ጠላት። ይኸውልህ አሁን አይነ ጥላ የለብኝም ስትል የኖርክ ሁሉ አሁን ድንገት ይመጡና አንዳንድ እናቶች ዋለኮ ሲባል የለም እኔ ላይ አለ ለኔ የተሻለ ነገር ዛሬን ማዘን እውቀታችን እንዳይወሰድብን እንዳይሰለብ ገንዘባችን ጤንነታችን እድላችን እንዳይወሰድ ባለበት እንዲቀመጥ መጸለይ ያለብን አንድ ጸሎት አለ። አንደኛ ከእውቀት ጋር ከሆነ መልካ ዑራኤል ወይም ድርሳነ ዑራኤል መጸለይ ነው። የእውቀት መልአክ ስለሆነ የእውቀት መልአክ ነው ስንል ዝም ብሎ አይደለም። ልጆቻችሁ ትምህርት ቤት ፈተና በሚበዛባቸው ሰዓት በሚጨነቁ ሰዓት ዑራኤል ቤተክርስቲያን ሄደው እንዲጠመቁ ምንም እንኳን ቅዱስ ቁርባኑ የክርስቶስ ቢሆንም ዑራኤል ቤተክርስቲያን ሄደው አስቀድሰው ቆርበው ቅዳሴ ጸበል ሊጠጡ ማድረግ ከእውቀት ጋር የተገናኘ ማንኛውም አይነት ነገር ሲያነቡ ምንም ሲሉም የዑራኤልን ጸበል እየጠጡ እላያቸው ላይ ያርጉ የተጠመቁ በመልካም መልኩ መኖር እውቀትን ያሳድጋልም ያጸናልም። አይወሰድብንም፣ አይሰለብብንም። የመርሳት ችግርን ሁሉ ያስወግዳል። በርሜል ቅዱስ ጊዮርጊስ በዚህ አጋጣሚ ልናገር የምፈልገው የአእምሮ ዝግመት ችግር ያለባቸው የሚጥል በሽታ ያለባቸው ሰዎች ሄደው ቢጠመቁ መልካም ነው። ብዙ ሰው ሲድን አይቻለሁ። ይሄን እንደ ምስክርነት ለምሰጠው በጣም ብዙ ሰው እንደ አንድ መረጃም ጭምር ነው። እሺ ሌላው ሀብት ንብረቶቻችሁ እየወደሙ እየተሰለበባችሁ ልክ እንደ ዕውቀት እየጠፋባችሁ ከሆነ ሀብት ንብረቶቻችሁ ልጆችም ጭምር ማለት ነው መልካ ሩፋኤል ነው የሚጸልየው። መልካ ሩፋኤል በቃ በእርግጥ አባካኝ ሆነን እኛ ገንዘቡን እንደፈለግን እየመዘዝን ሰይጣን አባከነብኝ ማለት የለብንም። ግን ምኞቶቻችንና ፍላጎቶቻችንን ሰብስበን መቀመጥ የምንችለው መልካ መልኩን ስንጸልይ ነው። በየቀኑ ጣፋጭ የሚበላ በየቀኑ ልብስ የሚገዛ በየቀኑ በየጊዜው በየሳምንቱ አዳዲስ ልብሶችን የምትገዛ ወይም ደግሞ ሁሉ አማረሽን ገበያ አታውጣት አይነት ነገር ከሆነ ያን ስሜት የሚያመጣው መንፈስ በመልካ መልኩ ነው የምንመታው፣ በድርሳኑ ነው የምንመታው። የሩፋኤልን ጸበል በመጠጣት ነው። ለሁሉ መላእክቶች የራሳቸው የተሰጣቸው ነገር አለ፣ ጤንነታችሁም ጭምር ማለት ነው። ሌላው የዛር መንፈስ ብዙ ጊዜ ግብር እያስገበረ ካስቸገረ፣ ለምሳሌ ደም እያስደማ በፔሪየድ ሊሆን ይችላል። ወንዶች ደም እያስቀመጣቸው ሊሆን ይችላል። ነስር እየነሰራቸው ሊሆን ይችላል። እየተደባደባችሁ ደማችሁ እየፈሰሰ ሊሆን ይችላል። እንደገና ደግሞ ቁስል እያመጣ ከክበከክ እያረገ ህመም እያመጣ ግብሩን የሚፈልግ የቤተሰብ የዛር መንፈስ አለ። ብዙ ጊዜ በሽታ የለዋወጠ ቤት ውስጥ የሚያንከባለል ሊቀ መላእክት ቅዱስ ገብርኤልን ጠሩት። መልካ መልኩን ጸልዩ፣ ድርሳኑን ጸልዩ፣ ጸበሉን ተጠመቁ። ይሄ በድርሳን በመጽሐፈ ሄኖክ ላይ ስልጣን ተሰጥቶታል። ለሁሉ መላእክት ስልጣን ተሰጥቷቸዋል። በእባቡ ላይና በጊንጡ ላይ ማለት በዛሩ ላይ ሾም ያለው ተብሎ የተባለው ማን ነው? ቅዱስ። ሁሉም እኮ ዛሩ ያባረራሉ፣ ግን ይሄ ስልጣን ድርሻ አለው የየራሳቸውና ቃልቻውን ይሄ ጨሌ ምናምን የሚባለው ነገር በሙሉ ብትንትኑን የሚያወጣው ቅዱስ ገብርኤል ነው። ቅዱስ ሚካኤል ደግሞ ትዳር ላይ መጥቶ የሚበጠብጠውን፣ ሰላም እንዳይኖር ከተማን የሚበጠብጠውን፣ ፍቅር እንዳይኖር እርጋታ እንዳይኖር ሁከት የሚያመጣውን እንዲሁም ደግሞ ከስሩ ያሉትን ገብርኤልን፣ ሚካኤልን፣ ሩፋኤልን እየላከ ችግሮቻችንን የሚያስወግድልን ቅዱስ ሚካኤል ነው። የገዳማውያን አባቶቻችንን የመናንያንን የመነኮሳትን ስጋ ፍትወት ሲመጣባቸው ስክን የሚያደርግላቸው የሚያበርድላቸው በስግደት በጾም በጸሎት እንዲበረቱ ሰዓቱን ጠብቀው ተነስተው እየቀሰቀሰ 9 ሰዓት ላይ እንዲጸልዩ የሚያደርግ ሌሊቱን ሙሉ በጸሎት እንዲተጉ በገዳም የመጽናት የመታገስ አንድ ነገር የመቻል የመቋቋም ቻሌንጅ የማድረግ ስልጣን የሚሰጥ ቅዱስ ሚካኤል ነው። በጣም በጣም ታጋሽ ግን ዝም ይላል። ሚካኤል አርመመ ወገብርኤል ተደመነ የሚለው ወረቡ ራሱ ሲወርቡ አባቶቻችን ሚካኤል ታገሰ፣ ዝም ማለት ጸጥ አለ። አርምሞ ማለት ዝምታ ማለት ነው። ገብርኤል ግን ተገረመ ሲል ምን ማለት ነው? እንዴት የፈጠራቸውን አምላካቸውን ይሰቅላሉ ብሎ ሰይፉን ከሰማይ ወረወረ ነው የሚለው። የቤተ መቅደስ መጋረጃ ለሁለት ተከፈለ ከሚለው ጋር ማለት ነው። ሲያያዝ ምንድነው የሚካኤል ትልቁ በቃ በጣም ለየት ያለ ባህሪው
መልአካዊ እርዳታው ለኛ መልአካዊ እርዳታው ጸባይኛ ያደርጋል። በጣም ትህትና ያላቸው ሰዎች ብዙ ጊዜ ከቅዱስ ሚካኤል በረከት አግኝተዋል። በተክሊል ተጋብተውም የሚበጣበጡ ባለትዳሮች ካሉ ጸልዩላቸው በመልካ ሚካኤልና በድርሳነ ሚካኤል። በቁርባን ተጋብተው በተክሊል ተጋብተው ቤት ውስጥ ብጥብጥ የሚያደርጋችሁ ሰው ካለ ያወቃችሁትም ሰው ይኖር ያላወቃችሁትም ሰው ይኖር አጋልጥም በሉት። ከዚህ ቤት ማጥፋ ሚስጥሩን ግለጥልን ካላችሁት ያወጣል። ሰላም ነው የሚፈልገው ቅዱስ ሚካኤል ባለበት ቦታ ላይ እርግጥ ፍሎ ይሄ ደስ የሚል እንዴት ነው? አንዳንድ ወንዝ ቦታ ላይ የሚሄዱ ሰዎች እኮ ውሃው ሲወርድ ሲያዩት ደስ ይላቸዋል አይደለም? በጣም እየተገላበጠ የሚመጣ ውሃ እኮ እንዴ ብላችሁ ነው የሚሸሹት። እና ረጋ ያለ ነገር ነው እና ጥልቀት ያለው ውሃ ከላይ ረጋ ያለ ነው። ፍሬ ያዘ የስንዴ ዘለላ ይላሉ አባቶች፣ አንገቱን ይደፋል። ትትና ያለው ሰው እውቀት ያለው ሰው እውቀቱ መንፈሳዊ የሆነ ምግባሩ ከእውቀቱ ጋር ከመንፈሳዊት ጋር ያስተሳሰረ ሰው ትትና ያለው ለማለት ፈልገው ነው። እና ብዙ ጊዜ እንደዚህ አይነት ነገር ካጋጠማችሁ መልካ ሚካኤል ጸልዩ፣ ከቅዱስ ሚካኤል ጋር ተቀራረቡ። የመቅበዝበዝ የመጨነቅ ዝም ብሎ የመፍራት ማታ ማታ የመባተት ካለ መልካ ሚካኤል ጸልዩ ወይም ድርሳነ ሚካኤል ጸልዩ። እንደገና ደግሞ ቅዥ ያለ ንግግር ቶሎ ቶሎ የመለፍለፍ ከተናገራችሁ በኋላ ዋጋ የሚያስከፍል ቃላት ከተናገራችሁ በኋላ ዋጋ ከፍላችሁ በቃ ብዙ እንትን ውስጥ ከገባችሁ መልካ ሚካኤል ጸልዩ። ሰከን ብዙ ማዳመጥን ትንሽ መናገርን ያስተምራል ይባላል ቅዱስ ሚካኤል። ስትናገሩ ድምጸታችሁ ራሱ የተስተካከለ ይሆናል። የተገራ ንግግር ይሆናል። ሰው የሚያስደነግጥ ሳይሆን ሰውን የሚስብ ይሆናል። እርጋታ ያለው ንግግር ብዙ ጊዜ ሰዎችን ይማርካል ይባላል። እነዚህ የመሳሰሉ አካባቢዎች ያሉትን ነገሮች ቅዱስ ሚካኤል ሰዎችን ይመግባል፣ ያገለግላልና ከበረከቱ ከእርዳታው ከዚህ እርዳታው በረከት እናገኝ ዘንድ መልካ ሚካኤልን ጸልይ። ሌላው ደግሞ በህይወታችን ውስጥ አንዴ ለቅሶ፣ አንዴ ደስታ፣ አንዴ ሐዘን፣ አንዴ በቃ ድብልቅልቅ ያለ ነገር የምትኖሩ ከሆነ ጨራው አልጨበጥ ያላችሁ ላይፍ የተዘበራረቀ ጨለማና ብርሃን ከተፈራረቀባችሁ መልካ ራጉኤልን ጸልዩ። መልካ ራጉኤል በህይወታችን ውስጥ ጨለማና ብርሃን የሆነው ላይፋችንን ክፉ ነገር ሲመጣ ለበጎ እንዲሆን አድርጎ እንድንቀበለው አድርጎ ማይቀርልን ከሆነ ክፉ ነገር ከእግዚአብሔር የመጣ ከሆነ ነው። ታዲያ ከሰይጣን የመጣ ከሆነ ያስወግድላችሁና ያጽናናችኋል። ከእግዚአብሔር የመጣ ቅጣት ከእግዚአብሔር የመጣ ከሆነ እንድትበረቱ ካልደፈረሰ አይጠራም የሚያስብል ነገር ከመጣባችሁ ድፍርሱ ሰዓት ላይ እንዲጠራ እስኪጠራ ድረስ እንድትጽናኑ ያደርጋችኋል ማለት ነው። እና እንደየባህሪያቸው ነው የሚሄዱት። ሌላው መልካ ሩፋኤል ነው። ማን ነው? መልካ ፋኑኤል ነው። ቅዱስ ፋኑኤል ምን ያደርጋል መሰላችሁ? እጅግ በጣም የሚገርማችሁ በረሃብ በርዛት ሰዎች እንዳይሞቱ ያግዛል እና ገንዘባችሁን ለተራቡ ሰዎች እንድትሰጡ የመገፋፋት፣ ለታረዙ ሰዎች እንድታለብሱ፣ የታሰሩት እንድትጠይቁ፣ ምስኪኖችን እንድትረዱ፣ ድሃዎች እንድትረዱ ብቻ አይደለም ድሃ እንድታስጠጉ፣ ኑሯችሁ ሐሳባችሁ ሁሉ ከነሱ ጋር እንዲሆን የማድረግ ኃይል አለው እና ብዙ ጊዜ ቅምጥል ህይወት ካላችሁ ጥሩ አይደለም። ይሄ ካልጋ ላለመውረድ፣ ከሚሞቀው አንሶላችሁ ውስጥ ላለመውጣት፣ ዝናብ ሲመጣ በሚያምር አንሶላ ውስጥ ተጠቅላችሁ ድሃን የማታስቡ ከሆነ፣ ዝናብ ዶፍ ሲያወርድ፣ ንፋሱ ሲመጣ፣ ጨለማ ሲመጣ፣ በዚህ ሰዓት ጎዳና ልጆች እንዴት ሆነው ይሆን? ጎርፉ መጣባቸው ተወስዶ ይሆን? እንዴት ምን ለብሰዋል? ይሄ ሁሉ እየወረዳው ምን ውስጥ ናቸው? እኛስ ተኝተናል። ዝናብ ሲመጣ ደስ ይላል፣ እንቅልፍ ደስ ይላል። በዛ ሰዓት ግን እነዛ ልጆች የት ነው ያሉት? ምን እያደረጉ ነው? እንቅልፍስ ወስዷቸዋል ብሎ ማሰብ የማይችል ጭንቅላት ካላችሁ እንግዲህ መልካ ፋኑኤልን መጸለይ ነው። መልካ ፋኑኤል ስትጸልዩ ለተራበ ታበላላችሁ። ገንዘባችሁን በዚህ መልኩ ትንሽ እንዲባረክ ታደርጉታላችሁ። እመቤታችንን በቤተ መቅደስ አምጥቶ መና ሲመግባት የነበረ እስራኤልንም መና እንዲመግባቸው ቅዱስ ሚካኤል ሲልከው የነበረው ፋኑኤልን ነው፣ ቅዱስ ፋኑኤልን ነው። ከዚህ ከምግብ ጋር በተገናኘ ብቻ ሳይሆን የነፍስንም ምግብ ራሱ የነፍሳችን ምግብ እንድንበላ ለቅዱስ ቁርባን እንድንበቃ ሁሉ
የመገፋፋት ኃይልም አለው ቅዱስ ፋኑኤል። ቅዱስ ሳቁኤልና ቅዱስ አፍኒን ደግሞ የሚባሉ ሁለት መላእክቶች አሉ። ብዙ ሰው ማያውቃቸው፣ ስዕላቸውን ብዙም አታውቋቸውም። አንድ ሰዓሊ ሲስላቸው አይቻለሁ፣ ቅዱስ ሳቁኤልና ቅዱስ አፍኒንን። እነዚህ ደግሞ ከድንገተኛ አደጋ ያድናሉ። መኪና ሲገለበጥ፣ የተወረወረ ዕቃ ሲመጣ፣ የሆነ ነገር ብቻ ድንገተኛ የሚባሉ አደጋዎች ሲመጡ የማትረፍ የማዳን ከሞት የማዳን ስልጣን ተሰጥቷቸዋል። ያለ ቀናችን እንዳንሞት ሞተንም ከሆነ ነፍሳችን ከስጋችን ሳትለይ በአልጋ ላይ ማቀቅን ምንም አለም እንድንተርፍ የማድረግ ከድንገተኛ ነገር ብዙ ሰዎች ተረፉ ይባላል። ህፃናት ራሱ መኪና ተገልብጦ አዋቂ ሞቶ ህፃናት ይተርፋሉ። ቀናችሁ ሳይሆን እንዳትሞቱ ከእግዚአብሔር ጋር በተሰጣቸው ስልጣን ከአጋንንት እጅ ነጥቀውም ወደ ነፍሳችሁ ወደ ስጋችሁ ነፍሳችሁን የመመለስ ስልጣን አላቸው እና ከድንገተኛ አደጋ አድነኝ ብላችሁ ስትጸልዩ የሚደርሱት እነዚህ ናቸው። እናንተ የምትጸልዩት ወደ እግዚአብሔር ነው። መላእክቶች ግን እንደየስራቸው እየመጡ ያገለግላሉ ማለት ነው። መስሪያ ቤት ለምሳሌ ስራ አስኪያጁ ድርጅቱን የከፈተው ጨርቃጨርቅ ፋብሪካ ከሆነ ድርጅቱ የሰራው ጨርቃጨርቅ ፋብሪካ ልብሱን የምትገዙት ከስራ አስኪያጁ አይደለም። ስራ አስኪያጁ ድርጅቱን የሚያስተዳድረው እንደ ስራ አስኪያጅነቱ ዋና ዋና ስራዎች ነው። ከስር ግን ዲስፕሌይ ይኖራል፣ ሰርቶ ማሳያ ሱቅ ይኖራል፣ ከዛ ጨርቁን የሚቆራርጥ ይኖራል፣ የሚያጠብ ይኖራል፣ ምናምን ማሽን የሚጠግን ይኖራል። እያንዳንዱ ነገር የሚሰራ የፋብሪካውንም ስራ የሚሰራ አለ። ከዛ ልብሱ ከተመረተ በኋላ ወደ ህዝብ ደግሞ የሚያደርስም አለ። ልክ እንደዛ መላእክቶችም ከእግዚአብሔር እንደራሴ የእግዚአብሔር እንደራሴ ስለሆኑ እግዚአብሔር ምን እንደሚያስብ ምን እንደሚፈልግ ለሰው ባለው መጠን እና ለመላእክት ባላቸው የፍጡርነት መጠናቸው ልክ ይረዱታልና መጥተው ያግዙናል። አንዳንድ ጊዜ እግዚአብሔር ሳያዛቸውም የእግዚአብሔር እንደራሴ ሆነው ሰርተው ይሄዳሉ። ለምን? ቅንዓትም ስለሆነ ነው። እግዚአብሔር ሲሰደብ፣ እግዚአብሔር ሲወቀስ ወይም ቤተ መቅደሱ ሲቆሽሽ ማየት ስለማይፈልጉ ቀጥተው የሚመለሱበት ጊዜ አለ። ነቢዩ ዘካርያስን ታውቁታላችሁ። ማን ነው? ካህኑ ዘካርያስ። ካህኑ ዘካርያስ የመጥምቁ ዮሐንስ አባት ማለት ነው። ወንድ ልጅ ትወልዳለህ፣ ኤልሳቤጥ ሚስትህም ትወልዳለች ሲለው ጊዜ አላምን ሲል አንደበቱን ዘጋው ይላል። አንደበቱን ዘጋው አልተባለም፣ ሂድና አብስሮን የተባለው ግን አንደበቱን ዘግቶ ይሄን እስክታይ ድረስ አንደበትህ ይዘጋል፣ ልጁ ሲወለድ አንደበትህ ይከፈታል ብሎት ነበረ። ተከፈተ። ስለዚህ ሊያበስር መጥቶ በዛውም የራሱን ስራ ሰርቶ የሚሄድበትም ጊዜ አለ። የግዴታ እግዚአብሔር ያዘዘው ብቻ ለሚሰራው ይቅር አይልምና አታስመርሩት የተባለው ለምንድን ነው? በራሱም መንገድ ስለሚሄድ ነው። መላእክቶች ነፃ ፈቃድም ስላላቸው ነው። ቅዱሳን ስለሆኑ የእግዚአብሔር እንደራሴዎች ናቸው። የእግዚአብሔር እንደራሴዎች ከሆኑ ደግሞ እግዚአብሔር ምን እንደሚፈልግ ያውቃሉ። እንደ መጽሐፍ ቅዱስም ሕግም ይሄዳሉ፣ እንደ ፍቅር ሕግም ይሄዳሉ። አንዳንዴ ፍቅርን አስበልጠው ከሕጉ ውጪ የሚሄዱበት ጊዜ አለ። ሕጉ ከተጻፈው አልፈው ፍቅርን ብቻ አሳይተው የሚመለሱበት ጊዜ አለ። እንደዚህም ይደረጋል እንዴ ብላችሁ የምትሉት ከተጻፈ ውጪ ሆነው መላእክቶች የሰሩትን ስራ ብዙ ቦታ አንብበናልና ይሄን የመሰለ ስለተማማረን የአምላካችን ስም የተመሰገነ ይሁን። ዛሬ በጣም ብዙ ነገር ባወራም ትንሽ ፍሬ ነገር እንዲያዛችሁ ተስፋ አደርጋለሁ። ሰላም ሁኑ። ብለህ ፊትህን ታሸዋለህ። ብለህ ከጸሎት በኋላ ፊትህን በምታሸው ጊዜ እግዚአብሔርን ሞገስ እያደረግከው እንዲህ አይነቱን አካሄድ መሄድ ስትጀምር የእግዚአብሔር ክብር ካንተ ጋር ስለሚሆን ማሾክ ይጀምራል። የሚቀደሰው ምእመናን ቀዳሹን ያቃጥለዋል፣ ያነደዋል። ለምን? የዋረሱ አባቶችን በምታገኙበት ጊዜ ፊታችሁንም አይወዱትም፣ ቃላችሁንም አይወዱትም። ገና መናገር ስትጀምሩ ውስጣቸው የጥላቻ ባህሪን የሚያፈልቅ የግንባርና የፊት ገጽታ ያላችሁ የስልብና መንፈስን ይዋረሱታል። በውስጣቸው በሚገባበት ጊዜ በመቁጠሪያ ዝንጀዥነት ስቀጠቅጠው ከየት እንደመጣ ከየት እንደተነሳ ማን እንደላከው አብሮህ እንዴት እንደተወለደ ይነግርሃል። በዚህ ጊዜ በጥልቀት ማድመጥ የለብህም። መንፈሱን በፈለጉት አቅጣጫ የማዘዝ ችሎታ አላቸው፣ ይታዘዝላቸዋል። አፈዝ ሲል ያፈዛል፣ አምጣ ሲል ያመጣል፣ አደንዝዘው ሲል ያደነዝዘዋል። በእንዲህ አይነት ስልብና ስር የተወለዱ ልጆች እጅግ በጣም ሕይወታቸውን ፈልገው አያገኙትም። አንዳንዱ ወጥ ድረስ የሚያመጡ የሰላቢ መንፈስ አለ። አንድ ገበያ ላይ ትልቅ ትኩረት ለመስጠት ሰዎች የሚገደዱበት በራሳቸው ፍላጎት ብቻ አይደለም፣ በመናፍስቱም ጭምር
የሚያስፈልጋቸውን ነገር ከቤት ፍለጋ ወጥተው የማያስፈልጋቸውንም ነገር ገዝተው የሚመለሱ አሉ። እነዚህ መንፈሳውያን በዕፀ ማርስ ሲዋረሱ ቶሎ ግልፍ የማለት ጠብጠብ የማለት ጸሎት የማይማቻቸው መሆን እና በጣም የሚጸልይ የሚሰግድ ሰው አይወዱም። የተዋረሱበት መንፈስ የቤተ ክርስቲያንን መንፈስ ይዋጋል። በፍጹም እምነት የማይስማማቸው ናቸው። እምነት አይስማማቸውም፣ ጸሎት አይስማማቸውም። ባህል፣ ወግ የመሳሰሉት ነገር ላይ ትኩረት የሚሰጡ ናቸው። ለባልሽ ሌላ ነሽ፣ ለወገንሽ ሌላ ነሽ፣ ለአባትሽም ሌላ ነሽ። ብቻ የሚታየው ሌላነት ነው። ታወራለህ፣ ደፋር ነህ፣ ኩሩ ነህ፣ ትዕቢተኛ ነህ፣ ግን ደግሞ ደሃ ነህ። ምናምንቴዎችን የሚከተል ድህነት ይሞላበታል። ሞገሱ ሞገሴ ነው፣ ክብሩ ክብሬ ነው፣ ኃይሉ ኃይሌ ነው፣ በሱ እታመናለሁ ብለህ ስትሰግድ ስትንበረከክ እጅህን ስትዘረጋ በዚህ ጊዜ ጠላትህ በውስጥ ያሾከሹካል። ሐሳብህን፣ ፊትህን፣ ግንባርህን ክፉ አድርጎ ለሌላው የሚያሳይበትን አቅም በእግዚአብሔር አምላክ በመድኃኒታችን በኢየሱስ ክርስቶስ ሞገሱን ታገኘዋለህ። መተትም፣ ዛርም፣ ቡዳም፣ የውርስ መንፈስም ሁላችሁም ጌታ በኢየሱስ ክርስቶስ ስም አስሬያችኋለሁ። በቃ ካወቃቸው ያወቃቸው ነው። ስለዚህ በምጠይቀውበት ጊዜ የጥያቄ ሰው ብቻ ያደርግህና ሁል ጊዜ ጠያቂ እንድትሆን ሐሳብህን ይሰርቀዋል። በዚህ ጊዜ መናፍስቱን በምጠይቅበት ጊዜ እንደገና በውስጥህ ጥንቆላ እንዲጀምር ታደርገዋለህ። ይሄ የድንቁርና ትምህርት አይደለም፣ የህይወት ትምህርት ነው። እኛንን ድንቁርና ውስጥ ተማርን ያልነውን ድንቁርና ውስጥ የገባ ነው። ተምታቶባቸዋል። እውነት ጠፍቷቸዋል። የመኖር እድል በባህሪያቸው ውስጥ አልተሰወረም። የተሰወረው ጠላትነት ነው። ስለዚህ የወለድካቸው ልጆች ፊትህን ማየት አይፈልጉም። የጠላትነት መንፈስ በፊታቸው ላይ አለ። ክፉ እይታዎችና ክፉ የሆኑ ድምፆችም የእውቀታቸው አንዱ መለኪያ ነው። አለ ለኔ የተሻለ ነገር ዛሬን ማዘን